ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን በፍቃዱ ኃይሉ ከሰሞኑ ካስነበባቸው ሀገራዊና ፖለቲካዊ ጉዳዮችን ካነሳባቸው ድንቅ መጣጥፎች ውስጥ የተመረጡትን እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ መንገድ ጠራጊ ማን ናቸው? ከቅርብ ጊዜ ወዲህ የአብይ አህመድ ርካብና መንበር በአባዱላ ገመዳ የተቀየሰ ይመስልኝ ጀምሯል። ምክንያት አለኝ። አባዱላ በተቀናቃኞቹ ጃዋር መሐመድም አብይ አህመድም አድናቆት የተቸራቸው ሰው ናቸው። ጃዋር መሐመድ አልጸጸትም በሚለው መጽሐፉ በጣም ጥቂት ሰዎችን ነው በአዎንታዊነት ያነሳው። ከነዚህ ሰዎች መካከል አባዱላ ገመዳ አንዱ ናቸው። በዚህ መጽሐፍ ላይ ጃዋር እንደሚለው አባዱላ ኦሮሚያን ከጫፍ እስከ ጫፍ ስለሚያውቃት ስለመጣችሁበት ወረዳ ጉዳይ ቦታዎችንና ሰዎችን በስም እየጠራ ያዋራችኋል። ይህ ሁኔታው ለሰውየው ፖለቲካ ያላችሁን ጥላቻ ለጊዜውም ቢሆን ረስታችሁ እንድታዳምጡት ይጋብዛል። አሜሪካ ሳለሁ የሰላማዊ ትግል ስልቶችን ለመቀየስ ያገዛዙን የውስጥ አሰራርና አመለካከት ለመረዳት ከፍተኛ ጉጉት ስለነበረኝ ከአባዱላና ከሌሎች ባለስልጣናት ጋር ያዳበርኩት ግንኙነት ጠቅሞኛል ብሏል። ጃዋር ከመንግስት ለውጡ አስቀድሞ ክፍተቱን ለመሙላት የሚችል ፓርቲ እንዲያቋቁም አባዱላ ምክር ለግሰውት እንደነበረም ጽፏል። እሱም በበኩሉ ከሆዴድ መኮንኖች ጋር ሲነጋገር ለውጡን ቢመሩ ብሎ ከጠቆማቸው ሰዎች አንዱ አባዱላ ገመዳ ነበሩ። እርሳቸው ላይ የነበረው ብቸኛው ቅሬታ ፖለቲካ ውስጥ የቆዩ በመሆናቸው እንደ ለውጥ መሪ አይወሰዱም የሚለው ነበር። ጠቅላይ ሚኒስትር አብይ አህመድም የአባዱላን ስም የመደመር መንገድ በሚለው መጽሐፋቸው በአዎንታዊ መልኩ አንስተዋል። ጠቅላይ ሚኒስትሩ በዚህ መጽሐፍ ለውጡ እንዴት እንደመጣ ያትታሉ። ሆኖም እኛ የምናውቀውን ቲም ለማን በጭራሽ አይጠቅሱትም። ይልቁንስ መጋቢታውያን እያሉ በሚጠሯቸው በርሳቸውና ደመቀ መኮንን ተጠንስሶ ስለተከናወነው ለውጥ ይተርካሉ። እዚህ መጽሐፍ ላይ ጠቅላይ ሚኒስትሩ ከአባዱላ ገመዳ የተለየ ቅርበትና ወዳጅነት እንደነበራቸው ጽፈዋል። ሌላው ቀርቶ ጀነራል ከማል ገልቹና ኮሎኔል አበበ ገረሱ ሰራዊቱን ከርተው የኤርትራ ማጽያንን ሊቀላቀሉ ሲሄዱ እንዳነጋገሯቸውና አባዱላና እሳቸው በችግሩ ቢግባቡም የትግል ስልቱ ከውስጥ መሆን አለበት ብለው እንደወሰኑ በመጥቀስ ፈረንጆቹ እንደሚሉት ፓርትነርስ ኢን ክራይም ለወንጀል የሚተማመኑ ወዳጆች እንደነበሩ ፍንጭ ይሰጡናል። ዛሬ የብልጽግና ቁንጮ ተጽዕኖ ፈጣሪ የሆኑ ሰዎች ወይ ኦሮሞ አሊያም ፕሮቴስታንት ናቸው። ስለዚህ ሁኔታ ከአንድ እጅግ ተጽዕኖ ፈጣሪ የኦሮሞ ፖለቲከኛ ጋር ስናወራ የነገረኝም ነገር በዚህም የአባዱላን ተጽዕኖ ሊኖር እንደሚችል ይጠቁማል። አባዱላ የኦሮሞ ብሔርተኝነት ከኢስላሚስት ንቅናቄ ጋር እየተጋባ ሲቸግራቸው የኦሮሞ ብሔርተኝነት ከኦርቶዶክስ ክርስትና ጋር ተኳርፏል። ከኢስላሚስቶች ጋር መወዳጀቱ ደግሞ ዓለም አቀፍ ቅቡልነት ይነሳዋል። ስለዚህ ፕሮቴስታንት ኦሮሞዎች ቢመሩት ይሻላል ብለው በማሰብ እና አብይ አህመድን ወደፊት አመጧቸው ብሎኛል። ተርዩ አስተብ ባለፈው ግንቦት ባሳተመው ጥናታዊ ጽሑፍ ላይ ይህንን የሚያጠናክር ሐተታ አባዱላ ብዙ ክርስቲያኖችን ወደፊት በማምጣት በምዕራባውያን ዘንድ የኦሮሞ ፖለቲካ ሊሂቃኖች የሙስሊሞች የበላይነት አለበት የሚለውን ገጽታ ለማስተካከል ሞክረዋል በማለት ጽፏል። አባዱላ ወደፊት ካመጧቸው ፕሮቴስታንቶች ውስጥ ለማ መገርሳ፣ ሽመልስ አብዲሳ፣ አዳነች አቤቤና ራሳቸው አብይ አህመድን ጨምሮ ብዙዎቹ ፕሮቴስታንቶች ነበሩ ይላሉ ተመራማሪው። አባዱላም እንደ አውሮፓውያን አቆጣጠር በ2009 ከኦርቶዶክስ ወደ ፕሮቴስታንት መቀየራቸውን ጥናቱ ይጠቅሳል። ፋክት መጽሔት ላይ ጋዜጠኛ ተመስገን ደሳለኝ ከለውጡ ዓመታት በፊት አብይ አህመድ የማዕከላዊ ኮሚቴን ተቀላቅለው የአባዱላን ውለታ ለመመለስ እየሰሩ ነው በሚል በጨረፍታ ይጠቅሳቸዋል። በወቅቱ የጋዜጠኛው ግምት አባዱላ በኢህአዴግ የውስጥ ለውስጥ ሹክቻ አብይን እየተጠቀሙበት እንደሆነ ነበር። ሆኖም እርሳቸው አብይን ወደፊት እያመጡ
ወይም አብይ ለራሳቸው መንገድ እየጠረጉ አሊያም እርስ በእርስ እየተናበቡ እየሰሩ ይሆን አይሆን ለማረጋገጥ ይከብደናል። ነገር ግን በውጤቱ ስንመዝነው ባንድም በሌላ መልኩ አባዱላ ለአብይ አህመድ እርካቡ ነበሩ ማለት የምንችል ይመስለኛል። ቶም ጋርደነር ዘአብይ ፕሮጀክት በሚል ባሳተመው መጽሐፍ ውስጥ እንዲህ ሲል ጽፏል። በአባዱላ ቡራኬ ባይሆን ኖሮ አብይ የትምህርትና ወታደራዊ ልምድ ስለሚያንሳቸው ወደ ስልጣን የሚያደርጉት ጉዞ ፈጽሞ አይሳካም ነበር ይለናል። እንደ ጋርደነር ከሆነ በአንድ ወቅት አባዱላና አብይ የአባት ልጅ ያህል ቅርርብ ነበራቸው። አባዱላ የትም ቢሄዱ አብይ አብሯቸው ይሄድ ነበር። ለመሆኑ አባዱላ ገመዳ ማን ናቸው? አባዱላ ገመዳ ከሰላሌ ወደ አርሲ የሄዱ ኦርቶዶክስ ኦሮሞ ቤተሰቦች የተወለዱ ሰው ናቸው። ወደ ፖለቲካ የገቡት በልጅነታቸው ነው። በደርግ መንግስት የኢትዮጵያ ሰራዊት አባልነት ሻዕቢያን ለሞጋት ወደ ኤርትራ ከዘመቱ 1 ዓመት በኋላ ተማርከው በሻዕቢያ እስር ቤት 5 ዓመት አሳልፈዋል። ሻዕቢያ ምርጫ እየሰጠ የምርኮ እስረኞችን ሲፈታ የእርሳቸው ምርጫ የኢትዮጵያ ህዝባዊ ዲሞክራሲያዊ ንቅናቄ ኢህዴን ሆነ። ይሄኔ ገና 26 ዓመታቸው ነው። ከ1976 እስከ 1982 ከኢህዴን ጋር ደርግን ሲዋጉ ከርመው ከህዋት ጋር በተደረገ ምክክር ከሌሎች ጓዶቻቸው ጋር ኦህዴድን መስርተዋል። ኦህዴድ የኢህአዴግ አባል ሆኖ በሽግግር መንግስቱና በኦሮሚያ ምስረታና አስተዳደር ለሁለት አስርት ዓመታት ዘልቋል። 60 ዓመታት በአባዱላ ገመዳ በሚለው መጽሐፋቸው ውስጥ እነዚህ ታሪኮች ተካተዋል። አባዱላ አብዛኛውን የትግል ጊዜያቸውን ያሳለፉት በጎንደርና ትግራይ ነው። ኦህዴድም የተመሰረተው ትግራይ ነው። በዚህም ምክንያት ከፍተኛ የቅቡልነት ችግር የነበረበት ፓርቲ ነው። በኢህአዴግ ውስጥ የነበረው ሚና ኦነግን መቀናቀን ስለነበር በኦሮሞ ህዝብ ዘንድ የገጽታ ችግር ነበረበት። በተጨማሪም ኦህዴድ በኢህአዴግ ውስጥ ከህዋትና በአዴን ያነሰ ጉልበተኛ ነበር። መከላከያ ውስጥ የሚበዙት የህዋትና በአዴን የቀድሞ ተዋጊዎች ነበሩ። ኦህዴድን በግንባሩ ውስጥ ወደ ላይ በማምጣት ረገድ የአባዱላ ተጋድሎ ቀላል አይመስልም። አባዱላ ከኦህዴድ አባልነት ወደ መከላከያ ከዚያም ወደ ሲቪል ኦህዴድነት ሲገለበጡ ነው የከረሙት። ከኢትዮ ኤርትራ ጦርነት መልስ ህዋት ሲከፋፈል እሳቸው ወደ ሲቪል ኃላፊነት ተመልሰው የመከላከያ ሚኒስተር ሆነው ተሹመዋል። ራሳቸው በመጽሐፋቸው እንደተረኩት የመከላከያ ሚኒስተርነት ሹመታቸውን ያወቁት ቃለ መሐላ የፈጸሙለት ጠዋት ነው። ከዚያም በኋላ በምርጫ 97 ተወዳድረው በተቃዋሚዎች ተሸንፈዋል። ያ ሁሉ አልፎ የኦሮሚያ ፕሬዝዳንት ሆነው በመሾም አገልግለዋል። የአባዱላ ፕሬዝዳንትነት በኦሮሞ ፖለቲካ ውስጥ ጨዋታ ቀያሪ ጌም ቼንጀር ነበር ማለት ይቻላል። ጀዋር መሐመድ በመጽሐፉ አባዱላ የኦሮሚያ ፕሬዝዳንት በነበረበት ወቅት የህዋት ጣልቃ ገብነትን በመቀነስ ድሮ ጠባብ እየተባሉ ሲገለሉ የነበሩ ወጣቶችን ወደ መንግስት በማስገባት የክልሉን አስተዳደራዊ ሥራ በማሳለጥ ልማቱን ማፋጠን ችሎ ነበር ብሎ ጽፏል። በርግጥም በፕሬዝዳንትነት ዘመናቸው ኦሮሚያን ከህዋት የበላይነት ለማላቀቅ እንዲሁም የኦሮሞ ባለሀብቶችን ለመፍጠር ብዙ ጥረዋል። አንዱ ምሳሌ የኦሮሚያ ቴሌቪዥንን በተመለከተ እንዲዘጋ ሲጠየቁ ሰጠሁት ያሉት ምላሽ ነው። በዚህ ምላሻቸው ተልእኮዬ የኦሮሞን ህዝብ ከተገይነት አስተሳሰብ አላቆ እሱም መግዛትና ማስተዳደር የሚችል የአገር ባለቤት መሆኑን እንዲገነዘብ የሚረዳ የሚዲያ ተቋም መገንባት ነው የሚል ነበር። በዚህ ጥረታቸው ታዲያ የኦሮሚያ ቴሌቪዥንን ለማቋቋም ከፍተኛ ሙያዊ ድጋፍና ጥረት ያደረጉት አብይ አህመድና ሽመልስ ክንዴ የተባሉ ሰው ናቸው ይሉናል መጽሐፋቸው ላይ ከምስጋና ጋር። የአባዱላ ክህሎት ከሰው ጋር መግባባት ነው። ሰፊ ቤተሰብ ያላቸውና ከተለያዩ የአገሪቱ ክፍሎች ከኦሮሚያ ውጪ ጭምር የተለያዩ ልጆችን አምጥተው አሳድገው ለቁም ነገር አብቅተዋል። ዳውን ሲንድሮም ያለባትን የልጃቸውን ዲቦራን ታሪክ መጽሐፍ ጽፈውበት ማስተማሪያ አድርገውታል። በጡረታ ዘመናቸው ዲቦራ ፋውንዴሽን የሚል አቋቁመው ግንዛቤ ለማስጨበጥ እየሰሩ ነው። በወጣትነታቸው አፍቅረዋት ካረገዘች በኋላ የተጠፋፏትን ሴት ጉዳይ በመጽሐፋቸው ይጠቅሳሉ። በኋላ ደረጀ ኃይሌ በሰራው ፕሮግራም ከልጃቸው ጋር መገናኘታቸውንና ወለም ዘለም ሳይሉ መቀበላቸውን አይተናል። የአመራር ዘዴያቸውም ከዚህ የቤተሰብ ሰውነታቸው የተቀዳ ይመስላል። በፕሬዝዳንትነት ዘመናቸው በኦሮሚያ እየዞሩ ከህብረተሰብ በመነጋገር
የነዋሪዎችን ፍላጎት ይጠይቁ እንደነበር ጽፈዋል። እንዲያውም አንዳንድ አመራሮች ምን ያዞረዋል፣ መቼ ቁጭ ብሎ ስራ ይሰራል እያሉ በትዝብት ያዩኝ ነበር ብለዋል። የአባዱላ ስም በተነሳ ቁጥር የሚነሳው ጉድፍ የሙስና ጉዳይ ነው። ኤርሚያስ ለገሰ ባለቤት አልባ ከተማ በሚል ርዕስ በ2006 ባሳተመው መጽሐፉ አባዱላ ገመዳን በሙሰኝነት ደጋግሞ ከሷቸዋል። እሱ እንደሚለው ሙሰኝነት በፓርቲያቸው ሳይቀር የተወቀሱበት ነው። እንዲያውም 5 ሚሊዮን ብር አውጥተው የገነቡት የቅንጦት ቤት በግምገማ ለኦህዴድ በስጦታ እንዲያበረክቱ ተገደዋል ይላል። እርሳቸው ግን በቀጥታ ይህንን ባይጠቅሱም በፕሬዝዳንትነት ዘመናቸው 4 አይነት ጦርነት ኦህዴድ ላይ ተከፍቶ ነበር ይላሉ። ሁለተኛው ጦርነት የድርጅቱና የክልሉ አመራር ተረጋግቶ ስራውን እንዳይሰራ በየዕለቱ የሚፈበረክ በውሸት የተዘጋጀ ዶክመንት ጭምር አመራሩ ይህንን ያህል ገንዘብ ተቀብሏል በሚል አንስቶ በክልሉ አድሎ ይካሄዳል የሚል ከየትኛውም ጊዜ በላይ የኢህአዴግ የሥራ አስፈጻሚ የግምገማ አጀንዳ ሆኖ የቀጠለበት ነበር ብለዋል። በሌላ በኩል ደግሞ በኦሮሚያ ሲንቀሳቀሱ ህዝቡ ባህላዊ ልብሶች፣ ፈረስና በቅሎ ሀብል እንደሚሸልማቸው ገልጸው ፈረስና በቅሎ እዚያው ይቀራሉ። ብዙ ጊዜ ባህላዊ ልብሶችና ሀብልና ቀለበትንም አካባቢ ላሉ ተሰጣለሁ። በመጨረሻ ግን እንድትመልስ የሚል መመሪያ ደረሰኝ። በእጄ የቀረውን ሰብስቤ ያስረከብኩ ብለው ጽፈዋል። የኤርሚያስ ለገሰ ተረክና ይሄ ይገናኝ አይገናኝ ግን እንጃ። አባዱላ የኦሮሞ ባለሀብቶችን መሬት በማደል ለማበልጸግ መሞከራቸው ተደጋግሞ ይነገራል። መነሻቸው የኦሮሞ ህዝብ በገዛ ክልሉ የሀብት ባለቤት አይደለምና መሆን ይገባዋል የሚል ነበር። የመሬት ነገር ሲነሳ አባዱላ በኦሮሚያ ፕሬዝዳንትነታቸው ዘመን ቢሮአቸው ደብዳቤ ሲገባ መሬት ይሰጠው ብለው ፈርመዋል እየተባለ ይቀለድ እንደነበር የቀድሞው የኦህዴድ አባል ኤርሚያስ ለገሰ አውስቷል። የሆነ ሆኖ የኦሮሚያ ቢሮክራሲ በኢህአዴግ ጊዜ በተለይም በእርሳቸው አስተዳደር ዘመን ከፍተኛ ሙሰኝነት ተንሰራፍቶበት እንደነበር የአደባባይ ምስጢር ነው። የአባዱላ ተጽዕኖ በአብይ አህመድ። ይህንን ጽሑፍ እንድጽፍ የቀሰቀሰኝ ሰሞኑን የሶፍ ዑመር ዋሻን የማስዋብና ተደራሽ የማድረግ ሥራ ተሰርቶ ሲመረቅ ከተገኙት እንግዶች መካከል ጡረተኛው አባዱላ አንዱ ነበሩ። አባዱላ የህይወት ታሪካቸውን በጻፉበት መጽሐፍ ላይ እንደ ባሌ ትልቅ ሽፋን የሰጡት አካባቢ የለም። ከአካባቢው ህዝብ ጋር ያላቸው ስሜታዊ ቁርኝት ስር የሰደደ ይመስላል። የሚገርመው ጠቅላይ ሚኒስትሩም ልክ አባዱላ በመጽሐፋቸው እንደገለጹት ስለ ባሌ ህዝብ ታላቅነትና ስለ መሰረተ ልማቱ ጥቅምት 18 ፓርላማ ቀርበው ጥያቄ ሲመልሱ ጊዜ ወስደው ተንትነዋል። አባዱላ መጽሐፋቸው ላይ የጻፉት ሐተታና አብይ በፓርላማ የተናገሩት በጣም ተመሳስሎብኛል። ሌላም ልጥቀስ። የሚገርም ነገር ከአየር ማረፊያ ተነስቶ ዋና ከተማዋን ከዳር እስከ ዳር የሚያቋርጠው መንገድ ያለቀበት ፍጥነት ሲሆን ሌላ ቦታ የበቀሉ ትላልቅ ዋርካ የሚያካክሉ ዛፎች ተነቅለውና ተጭነው መተው በክሬን ወርደው ሲተከሉ መንገዱን ከዓመታት በፊት የተሰራ በማስመሰል ተጨማሪ ውበት የሚሰጡበት ሁኔታ በርግጥ አስደናቂ ነበር የሚል ጽሑፍ ብታነብ ማን ስለማን የሚያወራ ይመስላችኋል? አባዱላ በ2011 ባሳተሙት መጽሐፋቸው ላይ የቻይና የመጀመሪያ ጉዟቸው ላይ ስላዩት ለውጥ የጻፉት ቃል በቃል ተገልብጦ ነው። ነገርየው ዛሬ አብይ አህመድ ይመሩታል በሚባለው የኮሪደር ልማት ትልልቅ ዛፎች ከሌላ ቦታ ተነቅለው መተው የሚተከሉበትን ሁኔታ ያስታውሳል። እናም ይህንን ነገር አባዱላ ሹክ ብለዋቸው ይሆን አስብሎኛል። የመንግስት ለውጡ ዋዜማ ላይ አባዱላ ነገሩን አቀላጥፈዋል ይባላል። ካንጋፋ አመራሮች መካከል ለአፍታም ቢሆን ያፈነገጡ እርሳቸው ብቻ ነበሩ። በወቅቱ የህዝብ ተወካዮች ምክር ቤት አፈ ጉባኤ ነበሩ። ከዚህ አስቀድሞ ግን በሚያዝያ ወር 2006 የመጀመሪያው የቄሮ ተቃውሞ ሲጀመር መሰረቱ ዩኒቨርሲቲዎች ውስጥ ነበር። የተቃውሞ መሪዎችም የቄሮ ቤለሱማ ኦሮሞ አባላት ነበሩ። ያኔ ተቃውሞ ህዝቡ ዘንድ ዘልቆ አልገባም ነበር። ቄሮ የሚለውም ቃልም ኦሮሞ ባልሆኑ ሰዎች ዘንድ ከናካቴው አይታወቅም ማለት ይቻላል። ታዲያ መንግስት አደራጆቹን ለቃቅሞ ሲያስር ሐረማያ ቦምባ ፈንድተዋል ከተባሉት ውጪ ወጣቶቹን ያለምንም ክስ ከማዕከላዊ እንዲሰናበቱ ያደረጓቸው አባዱላ ነበሩ።
አባዱላ ይህንን መጽሐፋቸው ላይ ጠቅሱትም። ነገር ግን ኦህዴድ የመጪው ትውልድ ብሎ የመለመላቸውና ያስተማራቸው ወጣቶች ጎርፍ ሆነው ወጡ ብለው ጽፈዋል። እርሳቸው እንደሚሉት ከ1984-85 ጀምሮ ኦህዴድ ራሱን ያዘጋጀው የመጪው ትውልድ ፓርቲ ሆናለው በሚል ነበር። በ2006 እንቅስቃሴው ሲጀመር ጥቂቶች ተመልሰው መጥተው ጎርፉ ይሄ ነው ወይ ብለው ተሳልቀዋል ብለው ጽፈዋል። ሆኖም በወቅቱ ከተለያየ አካባቢ የሚፈሱ ወንዞችን ወደ አንድ ያሰባሰብን ታላቅ ጎርፍ እየፈጠርን መሆኑን በግልጽ መታየት ጀመረ በማለት የኦሮሚያ ተቃውሞን ኦህዴድ እንደደገፈ ፍንጭ ሰጥተዋል። በመንግስት ለውጥ ዋዜማ የኦሮሞ ህዝብ ተናቀ ብለው ካፈጉባኤነታቸው መልቀቅ ያስገብተው ነበር። ተቃዋሚዎች እርምጃውን አወድሰው ሳይጨርሱ ግን ወደ ስራቸው ተመለሱ። አባዱላ ጡረታ የወጡት በአብይ አህመድ ዘመን ነው። ጡረታ እንደወጡ ለጥቂት ጊዜ የጠቅላይ ሚኒስትሩ የደህንነት አማካሪ ነበሩ። አሁንም በኢመደበኝነት የማማከር ስራ ይሰራሉ ይባላል። በርግጥም አባዱላ የአብይ መጀመሪያ ወደ ስልጣን መወጣጫ እርካብ በኋላም ስልጣን ላይ ተደላድሎ መሰንበቻ መንበር ጠራጊ ናቸው። አባዱላ ገመዳ የህይወት ገድላቸውን የጻፉበት 60 ዓመታት የተሰኘው ከላይ የተቃቀስነው መጽሐፍ የመጨረሻ ምዕራፍ በነጻነት የምኖርበት ሀገር ይኑረኝ ይላል። እንደተመኙትም ዛሬ በቦሌ መንገድ ላይ ያላጃቢ ወክስ ያደርጉ ከቤተሰቦቻቸው ጋር ሲዝናኑ ይታያሉ። የተመኙት የሰሩለት ሰምሮ ኦህዴድ ኢህአዴግን አቅልጦ እርሳቸው ወደፊት ባመጧቸው የኦህዴድ ሰዎች የሚዘወር ብልጽግና ፓርቲን ሰርቷል። ኦህዴድን ስለሚወዱት መፍረሱ ላያስደስታቸው ይችላል። ነገር ግን የብልጽግና መንግስት የእርሳቸውን ህልም ከግብ ያደረሰ ይመስላል። እርሳቸው እንደተመኙት ኦሮሞ አገር እየመራ ነው። ይህንን የኦሮሞ ተቃዋሚዎች የማይክዱት ሐቅ ነው። ጃዋር መሐመድ ቀጣዩ ትግል በሚል በጻፈው ረጅም የኦሮምኛ መጣጥፍ ኦሮሞ ስልጣን መቆናጠጡን አምኖ ችግሩ እንደ ቀድሞቹ መሪዎች አምባገነን በሆነ መንገድ ነው እየመራ ያለው፣ እናም ቀጣዩ ትግላችን ለዲሞክራሲ መሆን አለበት ብሏል። በርግጥም ብልጽግና የለየለት አምባገነን ሆኗል። ብዙ የአገሪቱ አካባቢዎችም በብልጽግና ዘመን የማያባራ ለሚመስል ግጭት ተዳርገዋል። አባዱላ በነጻነት የምኖርበት ሀገር ይኑረኝ ያሉት ምኞታቸው ለዘለቄታው እንዲሰምር ያሳደጓቸውን የዛሬቱን ኢትዮጵያ መሪዎች መምከር ያለባቸው ይመስለኛል። ሁላችንም ነፃ ካልወጣን ማንኛችንም ነፃ እንወጣምና። ግለሰብ፣ ፓርቲ፣ መንግስትና አገር። አምባገነናዊ ስርዓቶች ግለሰብ፣ ፓርቲ፣ መንግስትና አገርን ለዜጎቻቸው እንደማይነጣጥሉ አስመስለው ያቀርባሉ። ግለሰቡን ከነካችሁ ፓርቲው ይፈርሳል፣ ፓርቲውን ከነካችሁ መንግስቱ ይፈርሳል፣ መንግስቱን ከነካችሁ አገሩ ይፈርሳል። እውነት አላቸው። አምባገነኖችና ያገዛዙ ጥቅመኞች ህልውናቸውን ከአገሩ ህልውና ጋር አስተሳስረው ነው የሚኖሩት። ኢህአዴግ ከመውደቁ ትንሽ ሰሞን ቀደም ብሎ በአማርኛ ዝና ያገኘ አንድ የትግርኛ አባባል ነበር። ለመጣዱ ሲባል አይጧ ትትረፍ። በግለሰቦችና አገዛዞች መተሳሰር ምክንያት ዜጎች አምባገነኖችን ለመጣል ሲታገሉ አገራቸውንም ራሳቸው ላይ የማፍረስ ስጋት አላቸው። ስለዚህ አምባገነኖችን መታገል በጣም አስቸጋሪ ነው። ነገር ግን የማይቻል አይደለም። የማይሻር ግለሰብና የማይቀየር የፖለቲካ ፓርቲ ያለበት መንግስት መጨረሻው ለአገሩ ጠንቅ መሆን ነው። ግለሰቡም ፓርቲውም ዘላቂ ዕድሜ የላቸውም። በመሆኑም ዜጎች መጻኢ ዕጣ ፈንታቸውን በሰቀቀን እንዲጠብቁ ይገደዳሉ። ተወደደም ተጠላም በብዙሃኑ ይሁንታ የሚወጣና የሚወርድ መንግስት ያለበት ሀገር የተሻለ ተስፋና ሰላም ለህዝቡ ይሰጣል። ነገር ግን በብዙሃኑ ይሁንታ መውጣትና መውረድ ብቻ በቂ አይደለም። ገዢዎች በስልጣን ላይ በሚቆዩበት ጊዜ ማድረግ የሚችሉት ነገር ካልተገደበ እያደር አውዳሚ ከመሆን አይመለሱም። ይባስ ብሎ በአምባገነናዊ ስርዓቶች ውስጥ ግን ስልጣን ላይ መውጫና ስልጣን ላይ መሰንበቻ መንገድ ነውጥ ብቻ ነው። ባለፍጹም ስልጣኑ አምባገነኑ በወደቀ ቁጥር ቢያንስ በየትውልዱ ትርምስ ይኖራል። አጥኚዎች ኢትዮጵያ ውስጥ ቢያንስ ላለፉት 200 ዓመታት ትልቅ ጦርነት ያላየ ትውልድ የለም የሚሉት ለዚህ ነው። መንግስት በግለሰብ እጅ ተጠልፎ እንዳይወድቅ ለማድረግ የተፈጠረው ሞዴል ማዲሰኒያ ሞዴል ይባላል።
ከአሜሪካ መንግስት መስራቾች መካከል ጄምስ ማዲሰን በጻፈው ጽሑፍ ላይ የተመሰረተ ሞዴል ነው። ሞዴሉ ቢያንስ እስካሁን ለብዙ ዲሞክራሲያዊ ሀገሮች ሰርቷል። የጄምስ ማዲሰን ጽሑፍ እንዲህ ይላል። ሰዎች መልአክ ቢሆኑ ኖሮ መንግስታት አያስፈልጉም ነበር። ሰዎችን የሚገዛቸው መልአክት ቢሆኑ ኖሮ መንግስታት ላይ ቁጥጥር መጣል አያስፈልግም ነበር። ሰዎችን ሰዎች በሚያስተዳድሩበት ሁኔታ መንግስትን መቅረጽ ከባድ ፈተና አለበት። መጀመሪያ ገዢዎች ተገዢዎችን መቆጣጠር መቻል አለባቸው። ከዚያ ገዢው ራሱን እንዲገዛ ማስገደድ ያስፈልጋል። የኢትዮጵያ ህገ መንግስትም የማዲሰንን ሞዴል ለመኮረጅ ሞክሯል። በመነባነብ እንደሚነገረው ህግ አውጪ አለ ወይም ፓርላማው፣ ህግ ተርጓሚ አለ፣ ፍርድ ቤትና የፌዴሬሽን ምክር ቤቱ፣ እንዲሁም አስፈጻሚ አካል አለ፣ ጠቅላይ ሚኒስትሩ፣ ካቢኔው፣ የጸጥታ ኃይሉ ወዘተ። ነገር ግን ሁለቱ የመንግስት ቅርንጫፎች ያስፈጻሚው አካል እስረኛ እንጂ ሚዛን ጠባቂዎች አይደሉም። ስልጣን በአንድ ግለሰብ እጅ ላይ ከተከማቸ ግለሰቡ መልአክ ቢሆን እንኳን አደገኛ ነው። የኢትዮጵያ ፌዴሬሽን ምንም እንኳን ተቀዳሚ ዓላማው ለብሔረሰቦች ነፃነት አውቶኖሚ መስጠት ቢሆንም መሐል ሀገር የተከማቸውን ስልጣን ወደ ታች ማከፋፈል ሌላኛው ተጨማሪ ውጤቱ ነው። ስለሆነም ክልሎች ቀድሞ በማዕከላዊ መንግስትና ማዕከላዊ መንግስት በተቆጣጠረው አካል ተጠቃሎ ወይም ተከማችቶ የነበረው ስልጣን በከፊል ተቀንሷል። አልፎ ተርፎም ክልሎቹም የየራሳቸው ህግ አውጪ፣ ተርጓሚና አስፈጻሚ አላቸው። ይሁን እንጂ ከሶስቱ የመንግስት ቅርንጫፎቻቸው ውስጥ ያስፈጻሚው አካል ጡንቻ እዚያም ፈርጣማ ነው። ስለዚህ አስፈጻሚው ሲያሻው ህግ እያወጣ ሲያሻው እየሻረ እንዲሁም እንደሚመቸው እያስተረጎመ ይገዛል። ነገር ግን የክልል አስፈጻሚ አካላትም ነፃነት እንዲሁ አለቃ አለበት። የፌዴራሉ አስፈጻሚ አካል የክልሎቹ የሥራ አስፈጻሚ አካላት ላይ ተጽዕኖ ያሳድራሉ። ይህ በህግ አግባብ መሰረት የለውም። ነገር ግን የፖለቲካ ፓርቲ አወቃቀሩ ለዚህ ይመቻል። የፌዴራሉ ስርዓት አስፈጻሚ አካልም ቢሆን ከሌሎቹ የመንግስት ቅርንጫፎች አንፃር ፈርጣማ ሆኖ ይታይ እንጂ ነፃ የሚመስለውን ያክል ነፃ አይደለም። ሁሉም የመንግስት ቅርንጫፎች በገዢው ፓርቲ ጫና ስር ናቸው። ገዢው ፓርቲም በተለይ በአሁኑ አካሄድ የሊቀመንበሩ ጥላ የተጫነው ፓርቲ ነው። ምክንያቱም የአሁኒቱ የኢትዮጵያ ስርዓት ፖለቲካ በገቢር አህዳዊ ፓርቲ የሚመራው ነው። ኢህአዴግ ውስጥ ትልቁ ስልጣን የተከማቸው ስራ አስፈጻሚ ኮሚቴ ውስጥ ነበር። የተማከለ ዲሞክራሲያዊነት ይሉት ነበር። የግንባሩ አባላትም ከፊል ስልጣን ተከፋፍለው በስራ አስፈጻሚያቸው የበላይነት ይመሩት ነበር። ኢህአዴግ ፈርሶ በዳግም ውልደት ብልጽግና ፓርቲ ሆኖ ሲመጣ ግን ስልጣንን ከስራ አስፈጻሚ ኮሚቴ ወደ ፓርቲው ፕሬዝዳንትነት መዳፍ አውርዶታል። ስለሆነም ኢትዮጵያ ውስጥ ሚዛንና ቁጥጥር አንደኛው የመንግስት ቅርንጫፍ ሌላኛው በስልጣን እንዳይባልግ የሚቆጣጠርበት ሁኔታ በነቢብ እንጂ በገቢር የለም። ይህንን ለመቅረፍ የሚያስችል ዘላቂ የመፍትሄ ሐሳብም ሲቀርብ እምብዛም አይደመጥም። ተቃዋሚዎችም ቢሆኑ የትኩረታቸው ዋነኛው አቅጣጫ እንዲህ አይነት ስርዓት መዘርጋት ላይ አይደለም። በኢትዮጵያ ዲሞክራሲያዊነት ላይ ተስፋ የሚያስቆርጠው ዲሞክራሲያዊ አለመሆኗ ሳይሆን ለመሆን በቂ ጥረት የሌለ መሆኑ ላይ ነው። ለምሳሌ የሀገራዊ ምክክር ጅምር አለ። ብዙዎቹ የፖለቲካ ተዋናዮች ሂደቱ ገለልተኛና አካታች መሆኑን ስላላመኑ ራሳቸውን አግልለዋል። በተስፋ እየተሳተፉ ያሉትም ቢሆኑ ስልጣን እንዴት ይገራ፣ እንዴት የአገሩን ህልውና ከፓርቲው ህልውና፣ የፓርቲውን ከግለሰቡ ህልውና እንነጥለው የሚለው ላይ አጀንዳ ሲወያዩ አይደመጡም። ይህ በእንዲህ እንዳለ የዶናልድ ትራምፕ ምርጫና የሚወስዷቸው ዋልታ ረገጣ ውሳኔዎች የአሜሪካ የራሷ ቁጥጥርና ሚዛን ደካማ ጎን እንዲጋለጥ አድርጓል። አሜሪካውያን እንደ አዲስ ለካስ ያለ ፕሬዝዳንቱ ይሉኝታ አስፈጻሚውን አካል ከስልጣኑ አልፎ እንዳይባልግ ማስገደጃ በቂ የቁጥጥርና ሚዛን መጠበቂያ የለንም አስብሏቸዋል። እንግዲህ በዲሞክራሲ ከ200 ዓመት በላይ ልምድ ያላት አሜሪካ እንዲህ ያለ ፈተና ከገጠማት የምዕተ ዓመታት አምባገነናዊነት ልምድ ያላቸው ኢትዮጵያን የመሰሉ አምባገነናዊ አገራት ምን ያህል እንደሚፈተኑ መገመት አይቸግርም። በኢትዮጵያ የብሔርተኝነት መካረር ለመግራት ፕሬዝዳንታዊ ስርዓት ከፓርላሜንታዊ ስርዓት የተሻለ መፍትሄ ሊሆን ይችላል የሚል እምነት አለኝ። ግምቴ ለፕሬዝዳንታዊነት የሚወዳደሩ ፖለቲከኞች
ከአንድ ብሔረሰብ በላይ ተቀባይነት ካላገኙ የማሸነፍ ዕድል ስለማይኖራቸው አቃፊ የሆነ የፖለቲካ ትርክትና አማራጭ ይዘው ለመምጣት ስለሚገደዱ ቀስ በቀስ የተካረረ ብሔርተኝነት እየከሰመና እየተሸነፈ የሚመጣበት ዕድል ይኖራል የሚል ነው። ነገር ግን በታሪክ ተሞክሮ ፕሬዝዳንታዊ ስርዓት ከፓርላሜንታዊ ስርዓት ይልቅ ለአምባገነናዊነት ተጋላጭ ነው። ፕሬዝዳንታዊ ስርዓቶች ከፓርላሜንታዊ ስርዓቶች አንፃር ብዙ አምባገነን ማፍራታቸው በታሪክ ኢምፒሪካሊ ታይቷል። በአንድ በኩል ፕሬዝዳንታዊ ስርዓት ሲኖር የፕሬዝዳንቱ ፓርቲ ፓርላማው ውስጥ አብላጫ ድምጽ እንዲኖረው የሚያስገድድ ሁኔታ ስለሌለ ፓርላማው በከፊል ጥርስ ያወጣል ተብሎ ይገመታል። ምክንያቱም የፕሬዝዳንቱ ስልጣን የሚመነጨው ከመራጮቹ ሲሆን የጠቅላይ ሚኒስትሩ ግን ፓርላማው ውስጥ አብላጫ መቀመጫ ካለው ፓርቲ ነው። ይህም እንደ ፓርላሜንታዊ ስርዓት ፓርላማው ሕግ አውጪውና ጠቅላይ ሚኒስትሩ ሕግ አስፈጻሚው ተመካክረው እንዳይጨቁኑ በማድረግ አምባገነንነትን መከላከል ያስችላል ተብሎ ሊገመት ይችላል። ነገር ግን እውነታው ከዚህ በተቃራኒ ነው። ፓርላሜንታዊ ስርዓት ለፕሬዝዳንቱ የሚሰጠው ስልጣን የሕግ አስፈጻሚ አካላት ፖሊስ፣ ደህንነትና መከላከያ ኃይልን ሳይቀር በበላይነት የመምራት ስልጣን ስለሆነ ፓርላማውንም ይሁን ፍርድ ቤቱን ማንበርከክ ለፕሬዝዳንቱ ቀላል ነው የሚሆነው። ከፕሬዝዳንታዊ ስርዓቶች አንፃር ፓርላሜንታዊ ስርዓቶች አነስተኛ ቁጥር ያላቸውን አምባገነኖችን ቢያፈሩን ቅሉ ፓርላሜንታዊ ስርዓቶችም ቢሆኑ አምባገነኖችን ከማፍራት ነፃ አይደሉም። በተለይ የስሙላ ምርጫ በአምባገነንነት በፓርላሜንታዊ ስርዓቶች የበለጠ ሊከፋ ይችላል። ስለሆነም ዋናው ጉዳይ በበርካታና ጠንካራ የቁጥጥርና ሚዛን ማነቆች ማብዛት ነው። በተለይም ከሶስቱ የመንግስት ቅርንጫፎች ውጪ ነፃ ሚዲያና ነፃ ሲቪል ማህበረሰብ እንዲያብብና እንዲያጎለብት የሚያደርግ ህግና አሰራር ማኖር አራተኛና አምስተኛ የመንግስት ሚዛን ጠባቂ እንዲኖር ያደርጋል። የኢትዮጵያ ሀገራዊ ምክክር በፖለቲካ ልሂቃን ዘንድ ተቀባይነት ኖሮም አልኖረውም በመንግስት እስከ ጥግ እየገፋ ነው። መንግስት ይፈልጋቸዋል ከተባሉ ተጠባቂ ውጤቶች መካከል አንደኛውና ዋነኛው ስርዓቱን ወደ ፕሬዝዳንታዊ መቀየር ነው። ይህ ከሆነ የፕሬዝዳንቱን የስልጣን ዘመን ብቻ ሳይሆን ስልጣኑን የሚገዳደሩ ህግ አውጪዎችና ህግ አስፈጻሚዎች እንዲኖሩ የሚያስችሉ የህግ ማዕቀቦች እንዲኖሩ መረባረብ ያስፈልጋል። ይህ ካልተደረገ በስተቀር ውጤቱ ከድጡ ወደ ማጡ የመሆኑ ዕድል ሰፊ ነው። አምባገነናዊ መንግስታት ከምንም በላይ ነፃ ሚዲያና ነፃ ሲቪል ማህበረሰብ ይጠላሉ። ምክንያቱም ስልጣናቸውን በአግባቡ መጠቀም አለመጠቀማቸውን ይገመገሙባቸዋል፣ ዜጎቻቸውን ያነቁባቸዋል። አምባገነን ነፃ ሚዲያና ሲቪል ማህበረሰብ ይጥሉ እንጂ ራሳቸው የሚጠቀሙባቸው ሚዲያዎች ሁሉ ይኖራቸዋል። እነዚህም ሚዲያዎች እንደ ልሳን ይጠቀሙባቸዋል። ሚዲያዎቹ የእነርሱን ገጽታ እንዲገነቡ የተቀናቃኞቻቸውን ደግሞ እንዲያጠለሹ ተደርገው ይቀርጻሉ። የግለሰቦችና የፓርቲዎች ስልጣን ለመገደብ ሚዲያ ላይ ያላቸውን ስልጣን መገደብ አንዱ መንገድ ነው። ለምሳሌ በመንግስት በጀት የሚተዳደሩ ሚዲያዎች ላይ ያላቸው ስልጣን ምን ያህል መሆን አለበት የሚለው ለክርክር መቅረብ አለበት። በመንግስት በጀት የሚተዳደር ሚዲያ መኖርስ አለበት ወይ የሚለውም ጥያቄ መነሳት አለበት። አምባገነኖች ጥገኛ ሚዲያን፣ ጥገኛ ሲቪል ማህበረሰብን፣ ጥገኛ የኢኮኖሚ መዋቅሮችን እንዲሁም ክፍተት ያላቸው ህጎችና ተቋማትን የጸጥታ መዋቅር ላይ ያላቸውን የበላይነት አዛዥነት ስልጣን ላይ ለመሰንበቻነት የራሳቸውን ህልውና ከአገሩ ህልውና ጋር ለማቆራኘት ይጠቀሙበታል። እነዚህ ነገሮች ላይ ያላቸውን የቁጥጥር አቅም መበጣጠስ ካልተቻለ አምባገነንነትን መከላከል አይቻልም ብቻ ሳይሆን የአምባገነኖቹ ህልውና ያገሩ ህልውናም ሊሆን ይችላል። ነፃና ንቁ ሚዲያና ሲቪል ማህበረሰብ የሌለበት ፖለቲካዊ ምህዳርም ነፃና ገለልተኛ የህግ አውጪና የህግ ተርጓሚ አካል ይኖረዋል ብሎ መጠበቅ ይቸግራል። ኢትዮጵያውያን ብዙ ትግሎች ታግለዋል፣ ብዙ ለውጦች አምጥተዋል። ሆኖም ትግላቸው አምባገነኖችን ለመጣል እንጂ አምባገነንነትን ለመጣል ሊሆንላቸው አልቻለም። ምክንያቱም ስልጣንን መግራት አልቻሉም። ስልጣንን መግራት የሚቻለው የትልቁ ባለስልጣን የገዢው ፓርቲ የሥራ አስፈጻሚው የመንግስት ቅርንጫፍ ሲገደቡና ህግ አውጪውና ህግ ተርጓሚው አካል ከሥራ አስፈጻሚው አካል ጫና ነፃ ወጥተው ራሳቸውን ችለው መንቀሳቀስ ሲችሉ ነው። ምናልባት ያኔ የባለገ ባለስልጣን ማውረድ ቀላል ይሆናል ብቻ ሳይሆን የእርሱ ጦስ ለንጹህ ብዙሃን እንዳይደርስ ማድረግ ይቻላል።
ውንብድናና የአዲስ አበባ ዝምታ። አዲስ አበባ ውስጥ ውንብድና ጨምሯል። ይህንን የምለው እንዲሁ በልምድ ዛሬ ከትላንት ይከፋል በሚል ዲስኩር ተጠልፌ አይደለም፣ በራሴ ደርሶ ስላየሁት ነው። ያውም በአንድ ዓመት ርቀት ውስጥ 2 ጊዜ የወንበዴዎች ጥቃት ሰለባ ሆኛለሁ። ገጠመኙ ከተማዬ ውስጥ በፍርሃትና በድንጋጤ እንድንቀሳቀስ አስገድዶኛል። ዝርዝሩን ወደ በኋላ ነግራችኋለሁ። አዲስ አበባ እድሜ ልኬን የኖርኩባትና ጓዳ ጎርጓዳዋን የማውቃት ከተማ ነች። አዲስ አበባ ውስጥ ያልሄድኩበት ሰፈር፣ አምሽቼ ያልገባሁበት ሰዓት አልነበረም። በፊት ውንብድና አልነበረም እያልኳችሁ አይደለም፣ ድብና አድርጎ ነበር። ነገር ግን በጥቂት ጥንቃቄ ራሳችሁን ማዳን ትችሉ ነበር። አሁን ግን አይን ያወጣ ጭካኔ በዛበት አልፎ ተርፎም ጥቂት ገንዘብ የሚያወጣ ስልክ ይዛችሁ እንደሆነም ተስፋ በማድረግ ሕይወታችሁን አደጋ ላይ የሚጥል ጨቦ ተደራጅተው በመኪና በሚንቀሳቀሱ ሰዎች የሚፈጸምበትና ከጊዜ ወደ ጊዜ እየጨመረ የመጣ ውንብድና ነው። ለዚህ መጣጥፍ መነሻ ይሆነኝ ይሄ ቦሌ አካባቢ 2 ሆነው የሚሄዱ ሰዎችን በመኪና የሚንቀሳቀሱ ሰዎች ከኋላቸው ሲያንቋቸው የሚያሳይ ቪዲዮ በማህበራዊ ድረገጽ ከተሰራጨ በኋላ ነው። ቪዲዮ እንደሚያሳየው ቪዲዮ ከሚቀረጽበት አቅጣጫ የመኪና ጥሩምባ ሲጮህ ይደመጣል። ቀራጩ መኪና ውስጥ ያለ ይመስላል። በዚህ ጊዜ ኮምበሪዎቹ አንዱ ወደ መኪናው ድንጋይ ይወረውርበታል። ሌላ መኪናም እንዲሁ መንገድ ሊዘጋባቸው ሲሞክር ነገር ይታያል። ውንብድናው እየተፈጸመ ያለው ተመልካች ባለበት ሁኔታ ነው። 2ቱ ተጠቂዎች ያነቋቸው ወንበዴዎች ግን ዘረፋቸውን በዚህ ሁሉ ግርግር ሳይረበሹ አጠናቀዋል። ይህን አይነት ቪዲዮ ሳይ የመጀመሪያ አይደለም። በጣም በርካታ ተመሳሳይ ትራጀዲዎች በየማህበራዊ ሚዲያው ተለጥፈዋል። የመጀመሪያ ጊዜ የተዘረፍኩት በሲኤምሲ አጥር በኩል በዋናው ጎዳና ላይ ከምሽቱ 2:05 ገደማ ነው። የመንገድ መብራት ቢኖርም በዛፎቹ ተከልሎ የእግረኛው መንገድ ደንገዝገዝ ብሏል። መኪኖች ውር ውር ይላሉ። ድንገት ከኋላዬ የሆነ ሰው አንገቴ ላይ ተጠመጠመብኝ። መጀመሪያ የመሰለኝ የሆነ መላፋት የሚወድ የልጅነት ጓደኛዬ ድንገት ሲያየኝ ዘሎ የተጠመጠመብኝ ነበር። ከዛ ሌላኛውን ሰው ከፊት ለፊት ያየሁት። ነገርየው ዝርፊያ እንደሆነ በገባኝ በቅጽበት ውስጥ የለሁም። ስነቃ መሬት ላይ ተጋድሜያለሁ። በሰመመን መሬት ላይ ለምን ተኛሁ እያልኩ ራሴን ጠይቃለሁ። ከዛ ባጠገቤ ሽው የሚሉ መኪኖች አሉ። ደንግጬ ተስፈንጥሬ ተነሳው። ሰውነቴ ትንሽ ተጋግጧል። ስልኬንና ዋሌቴን ወስደውታል። ኪሴ ውስጥ የነበረው ትንሽ ገንዘብ ግን አልተወሰደም። በኋላ በአካባቢው የነበሩ ሰዎች የተናገሩትን ገጣጥሜ ስተነትነው ወንበዴዎቹ በመኪና የሚንቀሳቀሱ ናቸው። እኔን ሲያንቁ አንድ ሚኒባስ ታክሲ ሲመጣባቸው ራሴን እንደሳትኩ በቁሜ ጥለውኝ በያዙት መኪና ሸሽተው እንደሄዱ ገምቻለሁ። ሰውነቴ የተፋፋቀው በዛ ምክንያት መሰለኝ። የኪስ ገንዘቤን ያልወሰዱትም በዚሁ ምክንያት ተጣድፈው ይመስላል። ይህንን ገጠመኝን ስናገር በዙሪያዬ ያሉ ሰዎች በሙሉ ወይ በቅርብ ደርሶባቸዋል አሊያም የደረሰበት ሰው ያውቃሉ። የኔም ታናሽ ወንድም ከጥቂት ዓመታት በፊት ተመሳሳይ ጥቃት ደርሶበት ነበር። እሱ ያውም ቀድሞ ነቅቶ ስለታገላቸው ትከሻው አካባቢ በጩቤ ወቅተውታል። በጉዞ ገጠመኝ ከዚህ በፊት የጎበኘኋቸው አንዳንድ ከተሞች ውስጥ በጣም የሚያስፈሩ ታሪኮችን ስሰማ አዲስ አበባ እኮ ገነት ናት እያልኩ እናገር ነበር። ናይሮቢና ካምፓላ ውስጥ ትንንሽ የሰፈር ሱቆች መስኮቶቻቸው በብረት ፍርግርግ ነው የሚጠበቀው። የመስታወት ሱቆች ያሉት ሞል ውስጥ ብቻ እንጂ መንገድ ዳር አይደሉም። የኤቲኤም ማሽኖች በወታደር የሚጠበቁባቸው ቦታዎች አሉ። ጆሃንስበርግ ከተማ ዳርዳሩ ላይ በእግር መንቀሳቀስ አይመከርም። ምክንያቱም የተደራጁ ወንበዴዎች ድንገተኛ የዘረፋ ጥቃት ሊፈጽሙባችሁ ይችላሉ። አዲስ አበባ እነዚህ ተርታ አልደረሰችም። ነገር ግን ወደዚያው እየተጓዘች ይመስለኛል። ሁለተኛው ገጠመኝን ከማውራቴ በፊት ለምን ውንብድና እንዲህ አይና ወጣ የሚለው ላይ ጥቂት እንነጋገር። አዲስ አበባ የኢትዮጵያ ሰላማዊ ደሴት ሆናለች። ከተማይቱ የአገሪቱ ብቸኛዋ የሀብትና ፖለቲካ ማዕከል ነች። ከጥቂት ዓመታት በፊት የህዝብ እድገቷ ምጣኔ ከወሊድ በላይ ከክልሎች ወደ አዲስ አበባ በሚደረግ ፍልሰት የበለጠ እንደሚጨምር ጥናቶች አመላክተው ነበር። ፍልሰቱ ሌሎች ከተሞች የአዲስ አበባን ያህል የኢኮኖሚ እድገት ስለማያቀርቡ እንዲሁም ብዙ አካባቢዎች ሰላም ስላጡ
ቢጨምር እንጂ እንደማይቀንስ አያጠራጥርም። በቅርብ ጊዜ የህዝብ ቆጠራ ስላልተደረገ ሁሉም ነዋሪ የአዲስ አበባ ቀበሌዎች ነዋሪነት መታወቂያ ስላልያዘ እንዲሁም ከተማይቱ የጎረቤት ሀገሮች ስደተኞችም መናኸሪያ ስለሆነች የአዲስ አበባን ትክክለኛ ህዝብ ቁጥር የስታቲስቲክስ ባለስልጣን ሳይሆን እግዚአብሔር ብቻ ነው የሚያውቀው። ይህ ማለት ለነዋሪዎቿ በቂ ዕድል ለመስጠት እንኳን ከተማዋ ነዋሪዎቿን በቅጡ አታውቃቸውም ማለት ነው። እንኳን በቅጡ ሳይሰላ ተሰልቶም ቢሆን ፈጣን የከተማ ህዝብ እድገት ደግሞ ወንብድናን የመከላከል አቅም ያሳጣል። አዲስ አበባ የድሃይቱ ኢትዮጵያ የሀብት ማዕከል ነች። ኢትዮጵያ ካመረተችው ብዙን የምታፍሰው ዋና ከተማዋ ላይ ነው። ይሁን እንጂ ይህች ከተማ መልሳ የምትሰጠው መስጠት የምትችለው ምናልባትም ከሚጠበቅባት በታች ነው። ወይም ደግሞ ስትሰጥ ለአንዱ በኮንቴነር ለሌላኛው በማንኪያ ነው። አዲስ አበባ በአመት 365 ቀናት ቁርጥ እየበሉ ውስኪ እየተራጩ የሚያድሩ ሰዎችና በልተው ማደር አለማደራቸውን እርግጠኛ መሆን የማይችሉ ሰዎች ተጎራብተው የሚያድሩባት ከተማ ሆናለች። የሀብት አለመመጣጠኑ የትየለሌ ነው። ችግሩን የከፋ የሚያደርገው የሀብት አለመመጣጠኑ በከተማዋና ሌሎች የኢትዮጵያ ከተሞች መካከልም የሰፋ መሆኑ ነው። የአገሪቱ አንጡራ ሀብት በሙሉ በመግነጢሳዊ ኃይል እየተሳበ የበለጠ እያስፋፋው ይሄዳል እንጂ አይቀንስም። የሀብት አለመመጣጠን ደግሞ ለውንብድና ቅመም ነው። አንዳንድ ውንብድናዎች በጠራራ ፀሐይ ነው የሚፈጸሙት። ለምሳሌ የመኪና ስፖኪዮ ተሰረቀባችሁን በል። የተሰረቀባችሁን ስፖኪዮ ራሱን የማግኘት አገልግሎት የሚሰጡ ሰዎች እንዳሉ ስርቆት የደረሰባቸው ሹፌሮች በሙሉ የሚያውቁት ነገር ነው። እርግጥ ነው ድሮ ጀምሮ ሶማሌ ተራ የሚታወቀው በዚህ ጉዳይ ነበር። አሁን ግን ነገሩ በቴክኖሎጂ ተቀላጥፎ በስልክ የተሰረቀባችሁን የስፖኪዮ አይነትና ቦታ ትናገራላችሁ። ከፈሎ የተባላችሁትን ገንዘብ በሞባይል ክፍያ ዘዴ ተፈጽማላችሁ። ከዛ ሞተረኛ እዛው የተሰረቀባችሁ ቦታ ድረስ መጥቶ ስፖኪዮን በነበረበት ሁኔታ ገጥሞት ይመለሳል። ይህ የትልቁ ምስል ትንሹ ማሳያ ነው። እነዚህ የሚደወልላቸው ሰዎች እንዴት ከህግ ተጠያቂነት ራዳር ውጪ ሆኑ? ምን አይነት የወንበዶች መረብ ቢኖራቸው ነው ይህንን ያክል የከተማዋ ሚስጥር በሙሉ የሚያውቁት? የጸጥታ መዋቅሩ ውስጥስ ተባባሪ ኖራቸው ይሆን? የጸጥታ ኃይሎችን በተመለከተ ግራም ያጋባው በርካታ ፖሊሶች በያውራ ጎዳናው የተሰማሩ መሆኑ ላይ ነው። በሰላሙ ጊዜ ስንንቀሳቀስ የከተማ ፖሊሶችም ይሁኑ ፌደራል ፖሊሶችን በመንገዴ ላይ እዚህም እዚያም ያለው ወንብድናውን ግን በቅጡ መከላከል አልቻሉም። ለሁለተኛ ጊዜ የተዘረፍኩት ቦሌ መንገድ ላይ ጌቱ ኮሜርሻል ፊት ለፊት ነው። ሰዓቱ ከምሽቱ 4 ሰዓት ገደማ ነው። ከእህቴ ጋር በእግራችን እየተጓዝን ሳለ አንዱ ድንገት ከጄ ላይ ስልኬን መንትፎ ከኋላችን ቀስ እያለ ከጎናችን የሚሄድ ቶዮታ ኤክስኪዩቲቭ መኪና ውስጥ ገብቶልም አለ። መኪናው ወዲያው ወደ ኦሎምፒያ ድልድይ ገባ። ታርጋውን ለማየት በመከረም የኤንጂዎች የሚመስል ከመሆኑ በቀር ቁጥሩን ማንበብ አልቻልኩም። መኪናው ውስጥ ሌሎችም ጎረምሶች ነበሩ። አንዱ ተባባሪውን ሊረዳ በሩን ከፍቶ ሲወጣ ነጣቂው እንዳመለጠኝ ሲመለከት ተመልሶ ገብቶ ተጠጋግቶ ተቀምጠው ከነፉ። ይሄ ሆነው በጥቂት ሰከንዶች ውስጥ ነው። ሎትሮ በቦሌ መንገድ የፖሊስ መኪና ወዲያ ወዲህ ሲመላለስ ስለሚያመሽ ይህ መንገድ እንዲህ ተጋላጭ ይሆናል ብዬ በፍጹም አልገመትኩም ነበር። ከዚያ ከነድንጋጤያችን ከደንበል ወደ መስቀል ፍሎር በሚወስደው መንገድ ስንሄድ ፖሊሶች ተሰብስበው የሚያልፉ መኪኖችን እያስቆሙ ሲፈትሹ ደረሰን። ምናልባት ሌቦቹ የፖሊስን ትኩረትና አቅጣጫ ያውቁ ይሆናል ብለን ገመተን። የፖሊሶቹ ትኩረት እንዲህ ያሉ ወንበዴዎችን መቆጣጠርም ይሁን መያዝ ላይሆን ይችላል። የአዲስ አበባ ፖሊስ አልፎ አልፎ እነዚህን የተደራጁ ሌቦች ያስኩኝ የሚል ሪፖርት ሲያወጣ ያለው። ይሁን እንጂ የችግሩን ጥልቀት የሚመጥን ትኩረት የሰጡ አይመስለኝም። የኢትዮጵያ ቴሌቪዥንና ፋና ለጥንቃቄ ያሉ በመንገድ ላይ ካሜራ የተቀዱ የውንብድና ቪዲዮዎችን አልፎ አልፎ ያጋራሉ። በአንዱ ቪዲዮ ላይ በመሃል የአዲስ አበባ በተጨናነቀ የትራፊክ መንገዶች ላይ ሌቦች የመኪናውን በር ከፍተው የሆነ ነገር ይዘው ሲሯሯጡ ይታያል። ሹፌሩ መኪናውን ትቶ እየሮጠ ሲከተላቸው ግጭት ይፈጠራል። ብዙ ጊዜ ግን መኪናውም ሊሰረቅ ስለሚችል የሚከተላቸው ሰው ጥቂት ነው። ሚዲያዎቹ ለጥንቃቄ ነገሩን ማጋራታቸው ጥሩ ቢሆንም እንዲህ አይነት ወንጀል በአደባባይ እንደሚፈጸም ያወቀው መንግስት አቅም አጥሮት ይሆን እያልኩ አንዳንዴ እጠራጠራለሁ።
በፊት ኪስ አውላቂነትና አጭበርባሪነት ወይም ስልክ በአሳቻ ሰዓትና ቦታ መንትፎ መሮጥ የመሳሰሉት ውንብድናዎች እንጂ እንዲህ ወንበዴዎቹ በኩራት በየአደባባዩ የሚንጎማለሉበት ሁኔታ አልነበረም። እንግዲህ እኔ የታዘብኳቸውን ጠቃቀስኩኝ እንጂ የወንብድናው አይነት ብዙ ነው። ለምሳሌ ያክል አንድ ዘገባ የመኪና ስርቆት የኢንሹራንስ ኩባንያዎች ለከፍተኛ ጫና እስከ መዳረግ የደረሰ ችግር እንደሆነ አስረድቷል። ከስልክ እስከ መኪና የሚደርሰው ዝርፊያና ውንብድና በየጊዜው እየተወሳሰበና ነዋሪዎችን እያስጨነቀ የመጣ ነገር ነው። ድሮ ተኝተው የማያድሩት ደማቅ የከተማው አካባቢዎች ሳይቀሩ አሁን በጊዜ ነው የሚያሸልቡት። ለዚህ ደግሞ በከተማው የተንሰራፋው ውንብድና ብቸኛው ባይሆንም አንዱ ምክንያት መሆኑ እምብዛም አያጠያይቅም። ነገር ግን ስለዚህ የወንብድና ቀውስ ብዙም አይነገርም። እርግጥ ነው አዲስ አበባ ሌሎች ብዙ ፈተናዎች አሉባት። ፋታም ማይሰጥ የኑሮ ዱብዳ አለ። ከተማዋ እንደ አዲስ ፈርሳ እየተሰራች ነው። ነዋሪዎች በመፈናቀልና በአዲሲቱ አዲስ አበባ ውስጥ ራሳቸውን ለማግኘት የሞት ሽረት ትግል እያደረጉ ነው። በአማራና ኦሮሚያ ያሉ ግጭቶች ወላፈኑ ከተማዋንም ይደርሳታል ወዘተረፈ። ቢሆንም ይህ የተደራጀ ውንብድና ካሁኑ ካልተገታ እያደር ወጥቶ መግባት ብርቅ ሊሆን ይችላል። ከተማችን ከላይ የጠቀስኳቸውን ከተሞች ከመሆኗ በፊት ልንታደጋት ይገባል።